Abata Gemeda, 3,000 meters steeplechase on. ኢትዮጵያውያን አትሌቶች ያሸበረቁበት የአፍሪካ አትሌቲክስ ቻምፒዮና በይፋ ተጠናቋል። ኢትዮጵያውያን አትሌቶችም በዚህ በጋና አክራ በተደረገው የ24ተኛው የአፍሪካ ሲኒየር አትሌቲክስ ሻምፒዮናም በርከት ያሉ ሜዳሊያዎችን በመሰብሰብ የሀገራችንን ባንዲራ ከፍ አድርገው በማውለብለብ ሀገራችንንም በትልቁ መድረክ በማስጠራት ኢትዮጵያውያንን አኩርተው ወደ ሀገራቸው ተመልሰዋል። በዚህ ውድድር ላይ የነበሩ አንዳንድ ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። ያሸነፉበትንም ቪዲዮዎችን ጭምር ወደ እናንተ የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ይህ አዲስ አትሌቲክስ የዩቲዩብ ቻናል ነው። ኢትዮጵያውያን አትሌቶች በትራክና በሜዳ ላይ ውድድሮች ወይም በማራቶን ውድድሮች ላይ የሚያስመዘግቧቸውን ድንቅ ድሎችን እየተከታተልን ወደ እናንተ የምናቀርብበት የአትሌቲክስ ቻናላችን። ይህንን ቻናል ያልተቀላቀላችሁ ቤተሰቦቻችን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ዛሬ በጋና አክራ የተካሄደውን የአፍሪካ አትሌቲክስ ሻምፒዮና ድንቅ ድሎችን ወደ እናንተ እናደርሳለን። አብራችሁኝ ቆዩ። Karina of South Africa has been left behind, but she would want to close up. It is Kenya 1, Kenya 2, Ethiopia 3 in that order. አትሌቲክስ ሻምፒዮና ኢትዮጵያ 15 ሜዳሊያዎችን በአፍሪካ በመሰብሰብ አጠናቃለች። በጋና አስተናጋጅነት ሲካሄድ የቆየው 24ተኛው የአፍሪካ ሲኒየር አትሌቲክስ ሻምፒዮና መጠናቀቁን አድርጓል። የኢትዮጵያ ብሔራዊ ቡድን በአጠቃላይ 15 ሜዳሊያዎችን በመሰብሰብ ነው ውድድሩን በአንደኝነት ያጠናቀቀው። በዚሁ ታላቅ አህጉራዊ መድረክ ላይ ሀገራችንን ወክለው የገቡ አትሌቶች በኩራት የኢትዮጵያን ባንዲራ ከፍ ማድረግ ችለዋል። በውድድሩ አትሌት አጃይባ አልዩ፣ አትሌት ምስጋና ኃይሉ፣ አትሌት ገመቹ ጎዳና፣ አትሌት ምስጋና ዋቁማና አትሌት ውባለም ሽጉጤ የወርቅ ሜዳሊያዎችን ለኢትዮጵያ አምጥተዋል። የ4 በ400 ሜትር የሴቶች ሪሌ ቡድን አትሌት ኦታጌ ኦባንግ፣ አትሌት ሙቢን ሃጂ እና አትሌት ሃጎስም የብር ሜዳሊያዎችን በማስመዝገብ ጭምር ድንቅ ታሪኮች የተመዘገቡባቸው ውድድሮችን ነው በኢትዮጵያውያን እየተመለከት ነው። ኢትዮጵያ በዚህ ታላቅ የአህጉሪቱ የስፖርት መድረክ ላይ በ72 ሴትና በ31 ወንድ አትሌቶቻችን በአጠቃላይ 63 አባላት ያሉት ጠንካራ ልዑክን በማሳተፍ ነው ደማቅ ተሳትፎን አድርጋ ትልቅ ስኬትን አስመዝግባ የተመለሰችው። የኢትዮጵያ አትሌቲክስም የበላይነት በአህጉሪቱ መድረክ ዳግም ያስመሰከረበት ውድድር ሆኖ ተጠናቋል። በወንዶች የ3000 ሜትር መሰናክል የፍጻሜ ውድድር ደማቅ ድልን የተመዘገበው በከፍተኛ ፉክክር በተካሄደው በዚህ ውድድር አትሌት ገመቹ ጎዳና አስደናቂ ብቃትን በማሳየት ቀዳሚ በመሆን የወርቅ ሜዳሊያውን ለሀገሩ አስገኝቷል። ገመቹ ጎዳና በተለይም በመጨረሻዎቹ ሜትሮች ላይ የነበሩትን መሰናክሎች በብቃት በመሻገርና ፍጥነቱን በመጨመር በአንደኝነት ለማጠናቀቅ ችሏል። በተመሳሳይ ውድድር ላይ የተሳተፈው አትሌት ሳሙኤል ፍሬው ሶስተኛ ደረጃን ይዞ በማጠናቀቅ ለኢትዮጵያ የነሐስ ሜዳሊያን አስገኝቷል። በ10,000 ሜትር ሴቶች ውድድር አሰፉ አብርሃም ለኢትዮጵያ የነሐስ ሜዳሊያ ያስገኘችበት ርቀት እንደነበር ነው የተመለከተ ነው። በ20 ኪሎ ሜትር የእርምጃ ውድድር በወንዶችም በሴቶችም ወርቅ ሜዳሊያዎችን በመሰብሰብ ነው ደምቀን ያሸነፍ ነው። በዚህ ውድድር ኢትዮጵያ አራተኛና አምስተኛ ወርቅ ሜዳሊያን ያስመዘገበችባቸው ውድድሮች እንደነበሩ ተመልክተናል። በወንዶች የ20 ኪሎ ሜትር እርምጃ የወርቅ ሜዳሊያ ባለቤት መሆን የቻለው አትሌት ምስጋና ዋቁማ ነው። ውድድሩን በአንደኝነት በማጠናቀቅም በአፍሪካ ሻምፒዮን መድረክም በተከታታይ ለሁለተኛ ጊዜ በማሸነፍ ክብሩን በድጋሚ አስጠብቋል። ሌላኛው ኢትዮጵያዊ አትሌት አብዱስ ሰላም ሶስተኛ ደረጃን በመያዝ የነሐስ ሜዳሊያን ለሀገሩ አምጥቷል። በሴቶች የ20 ኪሎ ሜትር የእርምጃ ውድድር አትሌት ውባለም ሽጉጤም ድንቅ ብቃቷንም በማሳየት ውድድሯን በቀዳሚነት አጠናቃ የወርቅ ሜዳሊያዋን በአንገቷም አጥልቃለች፣ ለሀገሯም ወርቅ አምጥታለች። በዚህ ውድድር ላይ የተካፈሉት አትሌት ህይወት አምባው አራተኛ፣ አትሌት ማሬ ቢተው ደግሞ 8ኛ ደረጃን በመያዝ ነው ያጠናቀቁት። የ3000 ሜትር መሰናክል የሴቶች የፍጻሜ ውድድር የኢትዮጵያ አትሌቶች ባሳዩት አስደናቂ ብቃት ሀገራቸውን በርከት ያሉ የሜዳሊያዎችን እንዲያገኙ አድርገዋል። በብርቱ ፉክክር በተሞላበት በዚህ የውድድር መድረክ ላይ አትሌት አልማዝ ዮሐንስ የመጨረሻውን ርቀትም በከፍተኛ ብቃት በመጨረስ ውድድሩን በ9 ደቂቃ 33:46 አጠናቃ ሶስተኛ ደረጃን በመያዝ የነሐስ ሜዳሊያውን በኩራት ተቀናጅታለች። በሌላ በኩል በዚህ ውድድር ላይ ጠንካራ ፉክክር ስታደርግ የነበረችው አትሌት ወሰን ያሰፉ ርቀቱን በ9:41:76 በሆነ ሰዓት በማጠናቀቅ
4ኛ ደረጃን ይዛ ነው ያጠናቀቀችው። የወንዶች የጦር ውርወራ ፍጻሜ ውድድር አትሌት ኦታጌ ኦባንግ አስደናቂ ብቃትን በማሳየት 2ኛ ደረጃን በመያዝ አጠናቋል። ይህ ውጤት ለሀገራችን በሻምፒዮና የተመዘገበ 2ኛው የብር ሜዳሊያ ሲሆን በአጠቃላይ ኢትዮጵያ ያገኘችውን የሜዳሊያዎች ቁጥርንም 15 ከፍ እንዲያደርግ ያደረገ ነው። በሌላ በኩል በሴቶች የ400 ሜትር መሰናክል ፍጻሜ ውድድር ላይ የተካፈሉት የኢትዮጵያ አትሌቶች ብርቱ ፉክክርን አድርገዋል። በ400 ሜትር መሰናክል ሴቶች አትሌት ባንቻየሁ ተሰማ 5ኛ፣ አትሌት ደራርቱ አኖታ ደግሞ 6ኛ፣ እመቤት ተከተል 7ኛ ደረጃን ይዘው ያጠናቀቁበት ውድድር እንደነበርን የተመለከት ነው። በአጠቃላይ ኢትዮጵያ 15 ሜዳሊያዎችን ከ24ኛው የጋና አክራ የአፍሪካ አትሌቲክስ ሻምፒዮና መሰብሰብ የቻለችባቸውን አጋጣሚዎችን የተመለከት ነው። አጃይባ አልዩ፣ አትሌት ምስጋና ኃይሉ፣ አትሌት ገመቹ ጎዳና፣ አትሌት ምስጋና ዋቁማና አትሌት ውብአለም ሽጉጤ እነዚህ የወርቅ ሜዳሊያን ለኢትዮጵያ ማምጣት የቻሉ ተወዳዳሪዎቻችን ናቸው። አትሌት ኦታጌ ኦባንግ፣ አትሌት ሙቢን ሀጂም፣ አትሌት ሀጎስ ኢዮብና በ400 ሜትር ሴቶች ተወዳዳሪ የሪሌ ቡድናችን የብር ሜዳሊያዎችን ማምጣት ችሏል። የነሐስ ክብርና አሻራን ያሳረፉ ቀሪዎቹ ስኬታማ አትሌቶች ደግሞ አትሌት አልማስ፣ አትሌት ሳሙኤል ፍሬው፣ አትሌት ዘይን አየልኝ፣ አትሌት በጸሎት አለማየሁ፣ አትሌት አሰፉ አብርሃና አትሌት አብዱስ ሰላም እንደሆኑ ጭምር ነው የተመለከትነው። ድንቅ ውድድርን ያሳለፍንበት የጋና አክራ ውድድር በዚህ መልኩ ነው የተጠናቀቀው። እኛ ደግሞ የዚህ ውድድር ላይ ቪዲዮዎችን እንድትከታተሉና ኢትዮጵያውያን ያሳኳቸውን ድሎች በቪዲዮ እንድትመለከቱ በአክብሮት እንጋብዛችኋለን። አሁን ቪዲዮን በቀጥታ እንድትከታተሉ ነው በአክብሮት የምንጋብዘው። እኛ ግን እዚህ ጋር እናበቃለን። ታዲያ እናንተ ውድ ቤተሰቦቻችን ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛለን። የዛሬ ፕሮግራማችንን እዚህ ጋር አበቃን። መልካም ጊዜ ይሆንላችሁ። ቪዲዮን እንድትከታተሉ ግን በአክብሮት ጋበዝኳችሁ።